መልካቾቻችን እንደምንዋላችሁ እንደምናመሻችሁ የአክብሮ ሰላምታችን እናቀርባለን። የኦህዴድ ብልጽግና ኮሚሽኑን ውሳኔውን በመጥለፍ ፍላጎቱን ለማስፈጸም ከጫፍ መድረሱ ተመልክቷል። ምናልባትም ቅዳሜ ዕለት በሚጠራው የኮሚሽኑ የ4000 ስብሰባ ላይ ይሄው የኦህዴድ ብልጽግና ፍላጎት እንደሚጸድቅ ይጠበቃል። የተለየ ነገር ካልተፈጠረ በስተቀር ሁኔታዎች ወደዛ እያመሩ እንዳለ ነው መረጃዎች የሚያመለክቱት። ይሄም መነሻ በማድረግ በነጃዋር መሐመድ የተከፈተውን ዘመቻም እንደዚሁ ምንቃኝበትን የዛሬው መሰናዶ እንድትከታተሉ እንጋብዛለን። መስፍን አማን አብሮኛል። መስፍን አማን ከኔዘርላንድ አምስተርዳም አብሮን ይዘልቃል። መልካም ቆይታ፣ መልካም ጊዜ። አስተልም መስፍን ታናስተልኝ መሳይ እንዴት ነህ? መስፍን ብዙ አላቆይም። በአስቸኳይ ጥሪ ነው የተገኘው። አዲስ አበባ የተመለከተ ምክክር ኮሚሽን በሚል የተጀመረው ሂደት በመጨረሻ የኦህዴድ ብልጽግና ጠልፎ ተወስዷል። መጀመሪያም የሱ ነበር። አሁን ግን ራሱን ኮሚሽኑን በማፍረስ የራሱን ውሳኔ ለማስተላለፍ ከጫፍ መድረሱን እየሰማን ነው። ዛሬ ዋዜማው ላይ ነው የምንገኘው። አርብ ማታ ነገ ቅዳሜ ዕለት ምን ሊፈጠር እንደሚችል አናቅም። እስካሁን ባለው መረጃ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን ኦህዴድ ብልጽግና እጅ ጠምዝዞ ሊያስፈጽም እንደሆነ ነው የሰማነው። እስቲ ሂደቱ እንዴት ስትከታተለው ነበር? መሳይ በጣም የሚገርም ታሪክ ነው። አንድ ሰው ያሉና እንደው እግዚአብሔር ይሄን ሳታሳየኝ አትግደለኝ ብዬ ነው እንዴ ይሄን የምታሳየኝ ይላሉና የሚገርም ነገር ነው። የነዚህ ሰዎች ስራ የኦህዴድ ብልጽግና የኦሮሞ ፖለቲከኞችን ስራ መቼም ታሪክ እንደዚህ አይነት አይቶ አቻ የሚገኝለት አይመስለኝም። መሳይ ምንም አቻ የሚገኝለት አይመስለኝም። የሀገርን ችግር፣ የሀገርን ቀውሶች፣ የሀገርን ታሪካዊ በደሎች ምናምን ቅሬታዎች አንድ ላይ ተሰብስበን እንፍታ ብሎ በራሱ አነሳሽነት ስብሰባ ሰብስቦ ከተለያዩ የሀገሪቱ ክፍሎች ሰዎችን ጠርቶ እነዛ ሰዎች መጥተው የሚፈልገውን ነገር እንደማይቀበሉ እንደማያደርግ ሲያቅ እነዛን ሰዎች ማፈን ከአዳራሽ መከልከል ምናምን እኔ አላቅም። እንደዚህ አይነት የፖለቲካ ድራማ የፖለቲካ ትዕይንት በዓለም ላይ የተከሰተ አይመስለኝም። ምናልባት እኛ በራሳችን ተነሳሽነት ጊነስ ቡክ ኦፍ ሪከርድ እንትን ላይ መመዝገብ ያለበት ነገር እየተሰራ አሁን የኢትዮጵያ ፖለቲካ ላይ እየተሰራ ያለው ድራማ እንትን ምን መሰለህ? አየህ መጀመሪያ በቃ ጥሩ ስክሪፕት የጻፉ መስሏቸዋልና ስክሪፕት ጽፈው በደንብ ተውነው የሚፈልጉትን ነገር ህጋዊ ለማድረግ ዋናው ነገር ከመጀመሪያው ጀምሮ አንተም ስትለው የነበረው እዚህ ሚዲያ ላይ ሲነሳ የነበረው ነገር ምንድነው? ይሄ የምክክር ኮሚሽን ዓላማው ሌላ ነው። ይሄ የሚነገረው የኢትዮጵያን ችግሮች ለመፍታት በኢትዮጵያ መካከል መግባባት ለመፍጠር የሚባለው ነገር እንትን ውስጥም የለም፣ ሐሳብ ውስጥም የለም። ዋና ዓላማው የኦህዴድ ብልጽግና የሚፈልጋቸውን ሐሳቦች ህጋዊ ማድረግ፣ መሬት የረገጡ ለማድረግ በህግና በህገ መንግስት ውስጥ እንዲገቡ የማድረግ እንትን ዓላማ አንግቦ ነው የተነሳው እንትን ያደረገው እና ይሄንን በማድረግ ሂደት ውስጥ እንግዲህ ባልተጠበቀ ሁኔታ ማለት ነው። እኔ የሚገርመኝ ነገር እሱ ነው። አንድም እዚህ ላይ ያየነው ነገር እነዚህ አሽከሮች የምትላቸው የተወሰነ ንቅናቄ ማሳየት ጀመሩ። አማራ ብልጽግና አካባቢ፣ አብን አካባቢ፣ ሌሎችም ምናምን ትንሽ ጥያቄ ማንሳት ጀመሩ፣ ጥያቄ መጠየቅ ጀመሩ። ይሄ ኦሮሞ ብልጽግና ውስጥ በገዢው እንትን ውስጥ የፈጠረው መሸበርና እንትን ማድረግ በቃ የሚገርም ምንድነው መሰለ፣ በኢትዮጵያ ምናልባት ብዙ ሰው የሚያስታውሰው ነገር አለ። 97 የኢህአዴግን አምባገነንነት እንዳጋለጠው ሁሉ ይሄ ምክክር ኮሚሽን ደግሞ የኦሮሞ ብልጽግና አደገኝነት በቃ ውዳቂነት ያጋለጥ ክስተት ኩነት አድርጌ ነው የምቆጥረው። መሳይ በጣም የሚገርም ነገር በራሱ ሜዳ ነው ጎል የገባበት። እንግዲህ አሁን ደግሞ ጭራሽ ተጨማሪ ተጫዋች ጨምሮ ጉልበት የተቀላቀለበት ጨዋታ እየተጫወተ የሚፈልገው ነገር ወደ ማስፈጸም እየሄደ ነው ያለው። ወደ አዲስ አበባ ስንመጣ እንግዲህ ዋናውን ትልቁ ኮንቴንሽስ እንትን የሆነው ጉዳይ አዲስ አበባ አንድ እዚህ ጋር መርሳት የሌለብን የአዲስ አበባ ጉዳይ ህጋዊ ለማድረግ እንትን አደረጉ እንጂ በተግባር ብዙ ነገሮች የቀየሯቸው ነገሮች አሉ። ይሄን መርሳት የለብንም መሳይ። ባለፉት 7-8 ዓመታት ብዙ ነገሮች የቀየሯቸው ነገሮች አሉ። ይሄ አዲስ አበባ ህዝብ ዝም ብሎ ምናምን ነገር ነፃነት አለኝ ከተማዬ ባለቤት ነኝ ምናምን የሚለው ነገር እሱን ይርሳው። ብዙ ነገሮች ተቀይረዋል። እንዲያውም ዛሬ አንድ የሰማሁት ነገር ሲከራከሩ እኛ አዲስ አበባ ውስጥ ብዙ ጽህፈት ቤቶች ብዙ ህንጻዎች ገንብተናል እና ኦሮሚያ መቀመጫ ከአዲስ አበባ ይወጣ የምትሉት እነዚህን ህንጻዎች ምን እናርጋቸው? እናፍርሳቸው ወይ? ገባህ እንትኑ እንደዛ ነው አለ። አሁን ምንድነው ይሄ መጀመሪያ የጨረቃ ቤት ስትሰራ መጀመሪያ ቤቱን ትሰራለህ። ከዛ በኋላ ሄደ መንግስትን ተከራክረ የት ልውደቅ ምናምን ዜጋ ነኝ ብለህ ድርቅ ብለህ ሄደ
አንጀት በልተ ምናምን ነገር ህጋዊ እንደምታደርገው አይነት ነገር ማለት አሁን እያደረጉ ያሉ ነገር እሱን ባለፉት 8-7 ዓመታት አዲስ አበባን በተለያየ መንገድ በዙሪያው የሸገር የሚባል ከተማ መስርተው ከኦሮሚያ ክልል በተለያየ ስበቦች የተለያየ ብዙ ሰው እንዲሰፍር የአዲስ አበባን ህዝብ ዲሞግራፊ ለመቀየር ብዙ ስራዎች ሰርተው የጸጥታ ተቋማቱን የምኑን የመሳሰሉትን ነገሮች ብዙ ነገር አድርገው ያንን ነገር አሁን ህጋዊ ማድረግ ነው። ህጋዊ ነው፣ በህገ መንግስት ላይ የተመሰረተ ነው የማድረግ ነገር ነው እየተደረገ ያለውና ይሄ እኔ ባይሞክሩት ይሻላል እንኳን ማለት እየሞከሩት ነው። ግን ይሄ በምንም መንገድ ከታሪክ አለመማር ዛሬ ቀን ጉልበት አገኘን ስልጣን ላይ ወጥተናል ሁሉን ነገር ማድረግ የመፍለጥ የመቁረጥ ስልጣን አለን ተብሎ ዛሬ አዲስ አበባ ላይ የሚሰራው ስራ ላይ ነገ ዋጋ ያስከፍላል። ነገ ኦሮሚያን ራሱ የሚያጡበት ሁኔታ ነው የሚፈጠረው። የአዲስ አበባ ምክንያት አዲስ አበባ ላይ የሚሰሩ ደባ ኦሮሚያ የሚባለውን ክልል ምናልባት ወደፊት እንዳይኖር ሊያደርገው የሚችል ነገር ነው እየተሰራ ያለው እና በማንኛውም መለኪያ ፌር አይደለም፣ ህጋዊ አይደለም፣ ከሞራልም ከምንም ተቀባይነት የሌለው ነገር ነው። ራሱ የሚጎዳው ዋናው ኦሮሞን ነው፣ ሌላውን አይደለም። በነገራችን አዲስ አበባ የሚገርመኛል ባዶ መሬት አድርገው ነው የሚያስቡት። በቃ 6 ሚሊዮን ህዝብ ያለበት ከተማ እንኳን አድርገው ህዝቡን አይቆጥሩትም። ሰሞኑን እያሰብኩበት ነበርና የማስብበት ምን ሆነ ታውቃለህ እንዴ? የአዲስ አበባ ህዝብ፣ የአዲስ አበባ ልሂቅ፣ የአዲስ አበባ ባለሀብት፣ የአዲስ አበባ ምናምን ነገር አብሰንት ነው የለም እኮ ላዩ ላይ ኦሮሚያ ክልልና ሌሎቹ ክልሎች የፌደራሊውን የምናምን ሲሆን ከአዲስ አበባ ምንም የሚሰማ ነገር የለም። በነገራችን ግማሹ ድራፍት ቤት ተኮልኩሎ ምናምን ነገር ሆዱን ቦርጩን ይጨምራል፣ ግማሹ በየስጋ ቤቱ እየዞረ እንትን ያደርጋል። ምንድን ነው ሲሪየስ እኮ ነው የምልህ። የአዲስ አበባ በጣም የሚገርም ነገር ነው ያለው ላዩ ላይ ሲደራደሩበት ማለት ነው። አደጋው አልታየውም ይሆን መስፍን? ምንድነው እንግዲህ አንተም የአዲስ አበባ ልጅ ነህ፣ ምን ያህል ስሜቱ ከባድ እንደሆነ ለአንተ ብቻ ሳይሆን ለማናችንም ኢትዮጵያውያን አዲስ አበባ አንድ የሆነ ጠባብ ቡድን ብሔርተኛ የኔ ናት እኔ ነኝ ባለቤት ሆኖ ብሎ ሲመጣ ሁላችንም አደጋ ውስጥ እንዳለን ይሰማናል። ግን እዛ ተወልዶ እትብቱ ተቀብሮ አዲስ አበባ ብቻ ስነ ልቦናው የተገነባ እንደናንተ አይነቱ ምን ሊሰማው ይችላል? እንደው የአዲስ አበባ ህዝብ በአሁኑ ሰዓት በአናቱ ላይ እንዲህ እጣ ሲጣጣሉበት ምንድነው ዝምታው? እሱን እኮ ነው ለማይ ታስበው የሚገርም ነገር እሱ ነው እንዴ። ምንድነው ሰው ትንሽ ነቅለቅ አይልም እንዴ? ሰው አለን አለን እኛም አለን ተው እንጂ ምልህ እላዩ ላይ እኮ አሁን አንድ በግ ነጋዴና በግ ሻጭ ታውቃለህ። አሁን ልክ እንደዛ ነው እየሆነ ያለው። የአዲስ አበባ ህዝብ እንደ በግ ቁጠረው። ስድብ አይደለም ባይዞ ቢቀየሙ በግ ነጋዴና በግ ሻጭ የበጉን ዋጋ ሲነጋገሩ ማለት ነው። አሁን እንደዛ ነው ኢትዮጵያ ውስጥ አዲስ አበባ ላይ እየተሰራ ያለው ደባ እንደዛ የማይመለከታቸው ከሌላ ቦታ እንትን ምለው አዲስ አበባ የኔ ነች ያንተ አይደለችም ያንተ ይገባል በዚህ ይሆናል ምናምን እየተባባሉ ትንቅንቅ ላይ ናቸው። አዲስ አበባ ምንም ድምጽ የለም። በቃ ገዢው ወይ ወስደዋል ወይ ደግሞ ሻጩ እንዳለ ያስቀጥለዋልና በጣም የሚገርም ነገር ምንድነው በአጠቃላይ ትውልዱ ወደቀ፣ ፌል አደረገ ማለት በጣም ያሳዝናል። ማለት አዲስ አበባ የኢትዮጵያ ውስጥ የነጻነት ቀንዲል የሆነች ከተማ ነች። ኢትዮጵያ ውስጥ ለውጥ የሚመጣው ከአዲስ አበባ በሚነሳ ንቅናቄ ነው። በሚያሳዝን ሁኔታ አዲስ አበባ ራሷን መከላከል አቅቷት አሁን ዛሬ ሌሎች ኃይሎች በአዲስ አበባ ላይ በራሷ ላይ በከተማዋ ህልውና ላይ ሲደራደሩ ከተማዋ እንደሌለች ምንም አብሰንት እንደሆነች ተደርጎ ነው እንትን እየተደረገ ያለውና ይሄ በጣም ነው አንደኛው የታዘብኩት ነገር ይሄ ነው።